እንደ ቆሬ በመባል ነው የሚታወቀው ብለውኛል። ለፊት ይሄ እንደምትመለከቱት ማለት ነው ስትወጣ አሳይቻችኋል። አሁን ደግሞ ልትጠልቅ ስትል ከሆቴላችን ድሬዳዋ ከመድረሳችን በፊት ያለች ከተጀምሮ መስለኝ እንግዲህ ከተማ ተብሎ የሚጠራው የድሬዳዋ ከተማው ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምሰነበታችሁ እንደምንከረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና እየገለጽኩኝ አሁን እንግዲህ ቀጥታ ወደ ቪዲዮ ገብተናል። አሁን ያለንበት ቦታ ድሬዳዋ ከመድረሳችን በፊት ያለች ከተማ አለች። ከዚህ ቀጥሎ የምንገባው ወደ ድሬዳዋ ይሆናል ማለት ነው። አሁን እዛች ከተማ ውስጥ ነን ያለነው። ከድሬዳዋ ቀጥላ ያለችው እኛ መነሻችንን አድርገን የመጣነው እስካሁን ድረስ ከሐረር ነው። ሐረር ቆይተን ሐረር ምን እንዳለ በጣም አሪፍ ነገሮችን አይተን ተመልክተን የመጣነው። ከዚህ በፊት የነበረው ቪዲዮ ፖስት አድርጌዋለሁ። እሱም ብትመለከቱት ደስ ይለኛል። የመልካም ምድሩ አቀማመጥ በጣም የሚያማምሩና ደስ የሚሉ ሁኔታዎችን ነበረ ስናይ የነበረው ስንጎበኝ የነበረው። እንግዲህ አሁን መዳረሻችንን አርገን እየሄድን ያለነው ወደ ድሬዳዋ ነው። ወደ ድሬዳዋ ከተማ እየተጠጋን እየተቃረብን እንገኛለን። ይቺ የምታምር ከተማ ደግሞ እያያችኋት እየጎበኛችኋት ወደ ድሬዳዋ ከተማ እንድትገቡ ጋብዛችኋለሁ ማለት ነው። አሁን ያው እንደነገርኳችሁ እቺኛን የምታምሯን ከተማ እንደጎበኛችሁ ተስፋ በማድረግ አሁን ወደ ድሬዳዋ ከተማ ልንገባ ነው የምንገኘው ማለት ነው። ይሄኛው ፊት ለፊት የምንመለከተው ናሽናል ሲሚንቶ ፋብሪካ ነው ብለውኛል። ወይም ደግሞ ድሬዳዋ ሲሚንቶ ፋብሪካ በፊት ድሬዳዋ ሲሚንቶ ፋብሪካ መሰለኝ የሚባለው እሱን ነው የምንመለከተው ይሄኛውን። ይሄኛው ማለት ነው ፊት ለፊት እያየነው ያለነው ናሽናል ሲሚንቶ ፋብሪካ ነው ያሉኝ። እንግዲህ ድሬዳዋ ከመግባታችን በፊት በቃ ድሬዳዋ መግቢያው ጋር አካባቢ ግን ወደ ድሬዳዋ ከተማው መግቢያው ላይ ያለ ሲሚንቶ ፋብሪካ ነው። እንግዲህ እንደምንመለከተው የሚያማምሩ ደስ የሚሉ ገጸ ምድሮችን ነበር እየተመለከትን የነበረው። አሁን ደግሞ ስንገባ ባለፈው በጎን ነበር ያሳዩዋችሁ። አሁን ደግሞ በፊት ለፊት ነው የማሳያችሁ ስንወጣ የነበረውን የተራራውን ጠርብ ድንጋይ ማለት ነው። እንደ ግንብ ተጠርቦ ያለውን ድንጋይ አሁን አሳያችኋለሁ በደንብ አድርጌ ፊት ለፊት ይሄ እንደምትመለከቱት ማለት ነው። እንግዲህ በፊት ይሄኛው አካባቢ ወይ ተራራ ይሆን ነበር እንዴ ወይም ደግሞ ተራራውን ለሁለት ከፍለውት ይሆን እንዴ መንገድ ያደረጉት ይሄኛው የምንመለከተው ወይም ደግሞ ጠጋ ብለው ሸረፍ አድርገውትም ሰርተውትም ሊሆን ይችላል። ወይም ደግሞ ይሄኛው የምንመለከተው ተራራው ለሁለት ከፍለውት በዲማሚት ማለት ነው መንገድ የተሰራም ሊሆን ይችላል። እንግዲህ እርግጠኛ አይደለም። እንግዲህ እንደ መላምት ነው እየነገርኳችሁ ያሉት። በጣም ደስ የሚልና የሚያምር ነው እያየን ያለ ነው። ፊት ለፊት ደግሞ ስትመለከቱት አያምርም? ፊት ለፊት እንግዲህ ስታዩት
በጣም ነው የሚያምረው። እንግዲህ የተወሰነ ጠመዝማዛ መንገድ ከዚህ በፊትም እንግዲህ ጠመዝማዛ መንገድ ነው እያየን የመጣው ነው። አሁንም ልክ እንደዛው ነው ያለው። ተራራማ ስለሆነ ወደ ላይ ሲወጣ ጠመዝማዛ መንገድ ያው ግዴታ ያስፈልገዋል ማለት ነው። ለዛም ይሆናል ጠመዝማዛ መንገድ የሚበዛው። ወደ ከፍታ ቦታ ስትሄዱ ቀጥ ብሎ እንደ ሜዳ ነገር ስለማይወጣ ማለት ነው። እንግዲህ ዋቸው አያምሩም ተራራዎቹ ራሳቸው እነኚህ እንደ ጥርብ ድንጋይ የሚመስሉት ያው ስትዞሩ ወይም ደግሞ የተከፈለ አይመስለኝም። በርቀት ያለ ይሄኛውን ተራራ ወይም ደግሞ ወደዚህ ገፋ አድርገውትም ሊሆን ይችላል አስፓልት የሰሩለት። ይሁት እንግዲህ የኛውን እዛ አካባቢ የተወሰነ ቤቶች ምናምን ይታዩኛል ያየው መሰለኝ። አሁን እንግዲህ ወደ ድሬዳዋ ከተማ ውስጥ ከዚህ ጋር ጀምሮ መሰለኝ እንግዲህ ከተማ ተብሎ የሚጠራው የድሬዳዋ ከተማው እየገባን ነው የምንገኘው ማለት ነው። ሙሉ ከተማው እንደምናየው የከተማ ገጽታ ነው የሚታየን ማለት ነው። መነሻችንም አድርገን ነው ከዚህ ነው በነገራችን ላይ ከዚህ አድርገን ነው ወደ ሐረር የሄድ ነው። አሁን ተመልሰን ነው ወደ ድሬዳዋ እየገባን የምንገኘው ማለት ነው። ደሳስ የሚሉ ባህር ዛፎች ወይም ደግሞ ዛፎች እንበላቸው እንግዲህ ስማቸውን ባናቆም ዛፎቹን የሚያማምሩ ዛፎቹን እያየን እየተመለከትን እንጓዛለን። እንግዲህ ድሬዳዋ ከተማን እንግዲህ በደንብ አድርጌ ነው ማሳያችሁ ማስጎበኛችሁ። ካሁን በኋላ ደግሞ እንደምትወዱት ተስፋ አደርጋለሁ። ይህ አካባቢ እንግዲህ ወደ መናኸሪያ እየተጠጋን ነው የምንገኘው ማለት ነው። ይሄኛው ስሙን በደንብ ባላቆም ይሄኛውን አካባቢውን ባለፈው ወደ መናኸሪያ አካባቢ ስንሄድ ኮካ ነው የሚባለው ብሎኛል ሰፈሩ። እንግዲህ ወደዛ አካባቢ ነን ያለነው ማለት ነው። እንግዲህ ድሬ ከሞላ ጎደል የተወሰነው ገጽታዋን ዛሬ ያሳያችኋለሁ። በሚቀጥለው ደግሞ በተከታታይ በደንብ አድርጌ ነው የማሳያችሁ ማስጎበኛችሁ። ወደ ይሄ አሁን የምንመለከተው ቦታ ማለት ነው ያለንበት ቦታ ይሄ አካባቢ ገንደቆሬ በመባል ነው የሚታወቀው ብለውኛል። እንግዲህ አሁን ገንደቆሬ አሁን ያለነው እንግዲህ ድሬዳዋ ከተማ ውስጥ ገብተናል። ወደ ማታ አካባቢ ነው። ማታ ስላችሁ ወደ 11 ሰዓት አካባቢ ነው። 11 ሰዓት 10 ሰዓት እንደዚህ አካባቢ ነው እና እያየነው እንሄዳለን። እንግዲህ ተመልከቱ። በግራም በቀኝም አሉ ምግብ የሚሸጡ አሉ። እንደ ድንች እርጥብ ነው እንደ እርጥብ ሻይ ቡና የሚሸጡ አሉ በግራና በቀኝ። ይህ አካባቢ እንግዲህ እንደነገርኳችሁ ገንደቆሬ በመባል ነው የሚታወቀው። እነኚህ ዛፎቹ በጣም ነው የሚያምሩ። ውበት አላት በነገራችን ላይ ለድሬዳዋ ውበት ነው የሰጣት። የተወሰነ ዝናብ ይመጣና ግን ያው የዝናብ አይዘንብም። ያው ጅብ ወለድ እንደሚባለው አይነት ዝናብ ነው የሚዘንበው። ዝም ብሎ ጠብ ጠብ አድርጎ ነው የሚያቆመው። ይሄኛው ነው እስከዚህ ድረስ መሰለኝ ገንደቆሬ ያለኝ። ይሄኛው የምንመለከተው ይሄኛው ፊት ለፊት የምናየው ሆቴል እስከዚህ ድረስ ገንደቆሬ ይባላሉ። እነኚህ የምንመለከታቸው ሰፈሮች የሚያምር ነው፣ ደስ ነው የሚለው። እንግዲህ እንደምትወዱትም ተስፋ አደርጋለሁ።
እንደምታውቁ ከ11 ሰዓት በኋላ በግራና በቀኝ የመንገድ ላይ እንደምትመለከቱ አትክልትም አለ፣ ፍራፍሬዎች በብዛት ይገኛሉ እዛ ድሬዳዋ ውስጥ። በግራና በቀኝ አካባቢ ሆነው ወደ እንደ ቺፕስ አይነት እንደሚሸጠው ማለት ነው፣ እንደ እርጥብ ምናምን ይከፍታሉ። የምታያቸው ተከፍተው በደንብ አድርገው ነው የሚሸጡ። ሰው ደግሞ መጥቶ ይመገባል። እዛ አካባቢ የተወሰነ ጋራዦችን ብየዳ ቤቶች ምናምን ይኖራሉ። እየተመለከትናቸው ነው የምንሄደው። እዚህ አካባቢ እንደ ብየዳ ቤት፣ እንደ ብረት ቤት፣ እንደ ጋራዥ ነገር ነው የምንመለከተው ማለት ነው ይሄኛው። አሁን ደግሞ የማሳያችሁ የሚያምር ሰንሴት ነው ማሳያችሁ። ድሬዳዋ በባለፈው ፀሐይ ስትወጣ አሳይቻችኋል። አሁን ደግሞ ልትጠልቅ ስትል ከሆቴላችን ሆነን በስተ ምዕራብ ያለውን የፀሐይ መጥለቅ ወይንም ሰንሴትን በደንብ አድርጌ አሳያችኋል። እንደምትወዳት ተስፋ አረጋለሁኝ።